መግደል አይበቃም፣ ደግሞ መግደል አይበቃም። የሰጠችው ግን ልጇን እንዲያሳድግ ነው እንጂ ልጇን እንዲገድል አይደል። የበጠበጥነው መርዝ እኛን ለመግደል በቂ ነው። ሞተ በገዛ ሰይፉ፣ ሞተ በገዛ ክፋቱ፣ ሞተ በገዛ ግፉ። ኢትዮጵያ የምትባል ምድር ውስጥ ጫማ ያለበሰው የሚበዛው ጫማ የሚገዛበት ገንዘብ ስለሌለው ብቻ ሳይሆን ጫማ የለበሱ ልጆቹን እያየ እርሱን እንደተጎናጸፈ ስለሚሰማው ይሄን ትዳር የተጸነሰውን ልጅ የተቀደሰን ልጅ የጸነሰችዋን እናት የሚንከባከቡ መላእክት ከሰማይ ተላኩ። የባህር ዳርና የሰሜን ጎጃም ሀገረ ስብከት ሊቀ ጳጳስ፣ የቅዱስ ሲኖዶስ አባል መላከ ሰላም ኤፍሬም ሙሉ ዓለም፣ የባህር ዳር ሀገረ ስብከት ዋና ስራ አስኪያጅ፣ ሊቀ ብርሃናት በቃሉ ዳኛው፣ የሰሜን ጎጃም ሀገረ ስብከት ዋና ጸሐፊ፣ መላከ ፀሐይ ቆሞስ አባ በጽሐ ወርቁ የዚሁ የገዳማችን መሪ፣ የተከበራችሁ የሁለቱም ሀገረ ስብከት የየሥራ ኃላፊዎች፣ የገዳማትና የአድባራት መሪዎች፣ ሊቃውንተ ቤተ ክርስቲያን፣ የተከበራችሁ መላው በዚህ ታላቅ በዓል የተገኛችሁ ሁላችሁም የብፁዕነቱ ቡራኬ አይለየን። እንኳን አደረሳችሁ። እንደምን አረፈዳችሁ። እግዚአብሔርን አመስግኑት። አምላኬ መልአኩን ልኮ የአናብስትን አፍ ዘጋ፣ እነርሱም አልጎዱኝም። ትንቢተ ዳንኤል 6ኛው ምዕራፍ ላይ ተጽፎ የምናገኘው ኃይለ ቃል ነው። በዚህ ዕለት ቅድስት ቤተ ክርስቲያናችን እንድንናገረው የፈቀደችልንን ያዘዘችንን ነገር ለመናገር መነሻ አድርገን የዚሁን ቃል አውዳዊ ፍቺት እየተከተል መልእክት እንድናስተላልፍ የሚፈለገው ስለሆነ በዚህ ቃል ተነስተን እንጓዝና መድረሻችንን መንፈስ ቅዱስ የሚወስንልን ሆኖ ትንሽ እናገራለሁኝ። ቃሉን እንደሰማነው ዳንኤል ነው፣ ነቢዩ ዳንኤል ነው የተናገረው። በቃሉ ውስጥ የቃላቱን ፍሰት ቅደም ተከተል ስንመለከት አምላክ አለ። ተናጋሪው አምላክ ሳይሆን ያለው አምላኬ ነው ያለው። አምላክ ማለትና አምላኬ ማለት አነጋገሩ ልዩነት አለው። አምላክ የጋራ ነው። የተደረገለት ሰው ግን አምላኬ ይለዋል። የሆነለት የተባረከ የተደረገው የበዛለት ውለታ ያለበት አምላኬ ይለዋል። በአምላኬ ወመድኃኔ እንዲል ብዙ የተደረገላቸው ሰዎች ንግግር ነው። አምላኬ ማለት አንደኛ አምላክ አለ፣ ሁለተኛ አምላክ የላከው አለ፣ ሶስተኛ ከሃይማኖተ ጽኑነቱ የተነሳ ከመልካም ስነ ምግባራማነቱ የተነሳ የሰማይ መልአክ የተላከለት ሰው አለ። አራተኛ አምላክ የላከው የተላከለት የተላከበት ዋና ምክንያት አለ። አምላኩ የላከለት መልአክ የሰራውን ስራም ላከልኝ ብቻ ሳይሆን ልኮለት የተላከለት የሰራለትንም ስራ የአናብስትን አፍ መዝጋት እንደሆነ የአናብስትን አፍ መዝጋት ብቻ ሳይሆን አናብስት በሚሰብር ጉልበታቸው
በሚያደቅ ጥርሳቸው ምንም ጉዳት እንዳላደረሱበት ጭምር ቅዱስ ዳንኤል ሲመሰክር ተሰምቷል። ምንም ጉዳት አላደረሱብኝም ይላል። በዚህ የጥቅሳችን ማዕከል ውስጥ አምላከ ቅዱስ ሚካኤልን ልናመልክ፣ ቅዱስ ሚካኤልን ልንዘምርለት፣ ነገረ ቅዱሳንንም ልንሰብክ፣ የተደረገውን ተአምርም ልንመሰክር መሰብሰባችንን ያሳያል። እኛ ስንሰበሰብ የተሰበሰብንበት ሰማያዊ በቂና ከበቂም በላይ የሆነ ምክንያት ያለን የተዋህዶ ልጆች መሆናችንንም ማስመስከሪያ ቃል ነው። ከዚህ ውስጥ የእግዚአብሔርን መልአክ፣ የእግዚአብሔርን ሰዎች፣ የእግዚአብሔርንም ስራ የሚያሳይ መልእክት አለው። በዛሬው ዕለት እግዚአብሔርን ልናመልክ በቅድመ መላእክቲከ እዜምር ብለን ልንዘምርም የመልአኩን የአምላኩንም የተደረገውንም ድርጊት ለመመስከር ስለተሰበሰብን ክብርም ሞገስም ኃይልም ይሰማናል እና ለዚህ ታላቅ ዕለት ስላደረሰን አምላከ ቅዱስ ሚካኤል እግዚአብሔር ስሙ የተመሰገነ ይሁን። በተለይ ከዚህ ጋራ በተያያዘ በየበዓላቱ በየክብረ በዓላቱ እንደ አስፈላጊነቱም በየወርሃ በዓላቱ በየታላላቅ ጉባኤያቱ ሁሉ በመካከላችን እየተገኙ በየጊዜው ሳይለዩን ሊባርኩን ሊያስተምሩን በመካከላችን ብዙነታቸውም ተገኝተው ስለሆነ ይህም ሌላ የሚያስደስተንና የክብራችንም ከፍ እንዲል የሚያደርገን ምክንያት ስለሆነ እግዚአብሔር የተመሰገነ ይሁን። እንግዲህ በዓሉ ነቢዩ ዳንኤል በተናገረው ጥቅስ ውስጥ የሚካተቱና ነቢዩ ዳንኤል የተናገረው ነገር የሚተረጎምበት በዓል ነው። ነገረ እግዚአብሔርን መስክሯል ዳንኤል። እግዚአብሔር እንደሚችል ተናግሯል። እግዚአብሔር ይችላል ስንል የችሎታው መገለጫዎች የሆኑትንም ተናግሯል። እግዚአብሔር ሲሰራ በቀጥታ ይሄን አድርግ ያንን አታርግ በማለት ብቻ ሳይሆን የድርጊቶቹ መገለጫ የሆኑ ሰራዊት መላእክት እንዳሉት ባለ ሰራዊት ንጉስ፣ የማይሻር ንጉስ፣ የማይሻሩ ሰራዊትም ያሉት አምላክ መሆኑን እናያለን። መልአኩ ቅዱስ ሚካኤል ከፍጥረተ ዓለም ጀምሮ በሰዎች አኗኗር ስርዓት ውስጥ እየተላከ ለሰዎች በመድረስና በማሻገር በመመገብ በመርዳት በማጽናናት የሚታወቅ መልአክ ነው። ቅዱስ ሚካኤል የሚታወቀው የብስራት መልአክ ተብሎ ባይሆንም በማብሰር ጭምር የጌታን ትንሣኤ የሚታወቅ መልአክ ነው። በኢየሱስ ክርስቶስ መሰቀል ጊዜም ዝምታን የመረጠ ዝምታውም ከተናጋሪዎች በላይ ጉልበት ያለው እንደሆነ የሚታወቅ መልአክ ነው። የሆነ ሆኖ በእንደ ዛሬው አይነት በዓል ልናከብር ስንሰበሰብ እንደው ለመሆኑ ቅዱስ ሚካኤል መልአኩ የእግዚአብሔር መልአክ ነውና አምላኩ እየላከው ምን ሰርቷል ከሚባሉት ተልኮ ከሰራቸው ስራዎች ከብዙ ስራዎች መካከል አለፍ አለፍ ብለን በተበጀተልን ጊዜ የምንናገራቸው ነገሮች ይኖሩናል። ዛሬ እንደምታውቁት ቅዱስ ሚካኤል ወደዚህ ትውልድ እየመጣ እየሰራ እየመገበ እያሻገረ የተሻገረውን ትውልድ እያዘመረ ከሰማይ ዳቦ እያወረደ መና እያወረደ ደመና እየጋረደ ያስለመደውን ትውልድ አገዝ ስራ ትውልድ ረዳትነቱን የሰው ረዳትነት መገለጫው የሆነ መልአክ መሆኑን በአዲስ ኪዳንም እያየን በቅደም ተከተል የመጣንበት ሁኔታ ነው ያለው። በአንድ ወቅት ወገኖቼ እንዲህ ሆነ። መጽሐፍ ስናነብ በድርሳናቱ በስንክሳሮቻችን በታሪክ መጽሐፍቶቻችን ሁሉ ከተጻፉት መካከል አንዱን እንዳብነት ለማስታወስ አንድ የተባረከ ትዳር ነበረ።
እርሱም ትዳር በቅዱሳን መላእክት ጥበቃ የሚታገዝ ነበር። የትዳሩ የቤቱ ራስ ባል በተመሳሳይ ሚስት ያን ትዳር ሲመሩ መሪያቸው መልአኩ ነበረ። በየወሩ ስሙን ይጠራሉ። ስሙን ሊጠሩ የሚችሉት ሰዎች እየሰበሰቡ ለመሰብሰብ ምክንያት የሆነ የሚጎነጩት ውሃ፣ የሚቆርሱት ዳቦ እያዘጋጁ ወንጌል ያስተምሩ ነበር። ተግባራዊ ወንጌል። እንደዚህ ያለ በዚህ መንገድ የሚመራ ትዳር አለ። መልአኩ አብሮት ያለ ትዳር ሁለት ሰዎች ከሆኑ ከሁለት ሰዎች መካከል ቅዱስ ሚካኤል እየተገኘ ተጋብዘው የመጡ ግብዣውን ያዘጋጁ ሰዎች መካከል ቅዱስ ሚካኤል እየተገኘ በዚያ መካከል ትዳሩን ተጋባዡም ትውልድ እየተባረከ ቅዱስ ሚካኤል ይሰጠው የነበረ የትውልዳዊ አገልግሎት ቀላል እንዳልነበረ ማሳያ ታሪክ ተጽፏል። በቅዱስ ሚካኤል ድርሳን ውስጥ ከተመዘገቡት ከዋና ዋናዎቹ አንዱ ዛሬ ባህራን የሚባለው ሕፃን ወይም ወጣት የህይወት ታሪክ የሁላችን የህይወት ታሪክ ሆኖ እንዲመዘገብ የሚነገርበት ዕለት ነው። ውጣ ውረድ ያለበት፣ በውጣ ውረድ መካከል ግን በድል አድራጊነት ለመወጣትና በህይወትም ለመኖር የቅዱስ ሚካኤል አስፈላጊነት ምን ያክል ድርሻ እንደነበረው የታየበት የህይወት ታሪክ ነው። ከብሉይ ኪዳን ምስክር ከሆነው ከዳንኤል በኋላ ያልተቋረጠ ምስክርነትም እስከ ዛሬና ከዚህ በኋላም እንዳለና እንደሚኖር ማሳያ ነው። ባህራን የሚባለው ልጅ ወላጆች የቅዱስ ሚካኤል ወዳጆች ነበሩ። አባቱ የቅዱስ ሚካኤል ወዳጅ ነው። እናቱም እንደዚያው በስሙ ትውልዱን እየሰበሰቡ ይዘክሩ ያስተምሩም ነበር። መናገር ሳያስፈልግ በዝምታ የሚሰበክ ወንጌል አሉ። አንዳንዶቹ መቃብር ውስጥ ሆነው በዝምታ ተግባር ተኮር ወንጌል የሚሰብኩ አሉ። ከምንናገር ከኛ በላይ በዝምታ የሚሰብኩ መቃብር ውስጥ ሆነው አሉ። ሳይሰሙ የሚደመጡ ሳያዩ የሚያዩ የሚታዩም ጭምር መቃብር ያልደፈነው እውነት ያላቸው በላይ ከመቃብር በላይ ከተናጋሪዎችም በላይ የሚነበብ እውነት ያላቸው አሉ እና የባህራን ቤተሰቦች በዚህ መንገድ ታሪክ ያላቸው ነበሩና መካከል ላይ የባህራን አባት እና እናት ቅዱስ ሚካኤልን ይዘው ይመሩት የነበረ ትዳር እየተመራ ባለበት ድንገት የባህራን አባት ባህራን ከመወለዱ በፊት ባህራን ከመጸነሱ በኋላ ከዚህ ዓለም በሞት ተለየ። ትዳሩን የሚመራው የቤቱ ራስ በሞት ሲለይ ይሄን ትዳር የተጸነሰውን ልጅ የተቀደሰን ልጅ የጸነሰችዋን እናት የሚንከባከቡ መላእክት ከሰማይ ተላኩ። ኦርቶዶክሳውያን ያጣነው የመሰለን ነገር ሁሉ በታጣበት ዘመን ካስፈልገ ከሰማይ ካስፈልገ ከመሬት ውስጥ ካስፈልገ ከጎናችን ሊታደገን የሚችል ታዳጊ የላከ የማይተኛው አምላክ እንደሚጠብቀን ማስተማመኛም ቃል ነው። ከሞተው አባቱ የተሻሉ መላእክት መጡ። የሚበልጡ በመንከባከብ በመጠበቅ እናቱን የሚንከባከቧት ነርሶች አይደለም፣ ከሚታዩ ነርሶች በላይ የሚንከባከቧት ቅዱስ ሚካኤልና ቅዱስ ገብርኤል ነው። ያን ቤት መላእክት ተቆጣጠሩት። መላእክት ቁጥጥር ስር ያዋሉት የበረከት ቤት፣ የተአምር ቤት፣ የተቀደሰ ቤት በሕይወት እያለ ይጠራው የነበረ መልአክ ከሞቱ በኋላ ቤቱን ይጠብቅለት ጀመረ። ትዳሩን ይጠብቅለት ጀመረ። ባህራን በማዕፀን ውስጥ እያደገ ቅዱስ ሚካኤልና ቅዱስ ገብርኤል በማዕፀን ውስጥ ያለውንም ባለማዕፀን የከበረች እናትንም ደግሞ በመቃብር ውስጥ ያለውን የባህራንን አባት ነፍስ ጭምር መንከባከብና መመገባቸውን ቀጥለዋል። ከዚያ በኋላ ነው እንግዲህ ባህራን ተጸነሰ፣ ባህራንም ተወለደ። ተጸንሶ ሳለም ሳይጸነስም ከተወለደ በኋላም የቅዱሳን መላእክት ጥበቃ አልተለየውም ነበር። የቅዱሳን መላእክት ጥበቃ ያልተለየው ሕፃን ተወለደ። በጣም የሚገርመው ኦርቶዶክሳውያን የቅዱስ ሚካኤልና የቅዱስ ገብርኤል የዚህ ቤት ላይ የነበራቸው ጥበቃ ባለቤቷ ጥሏት ካረፈ ትቷት ከሄደ በኋላ ክንፎቻቸውን ዘርግተው ሲጠብቋት ሲያጽናኗት አድረው ሲወጡ ሲገቡ ይታዩ እንደነበረ ተመዝግቧል።
በዚህ ሁኔታ ይጠበቅ የነበር የተባረከ ትዳራችን መላእክት ይጠብቁልን ወገኖቼ። ቤት ወይም በራሱ ቀጣይ ቤት አካባቢ አንድ ሀብት አለኝ የሚል በተከማቸ ቁስ የሚኮራና የሚኩራራ ሰዎችን የሚንቅ ባለጸጋ ነበር። የሱ ቤት ከፍ ያለ ነው። የነ ባህራን የቤተሰቦቹ ቤት ግን ደሳሳ ጎጆ ነበር። አስቡት ኦርቶዶክሳውያን፣ ደሳሳ ጎጆዎች ታላቁ እግዚአብሔር ካለባቸው ምን አይነት ክብር እንዳላቸው። ቤተልሔም ውስጥ የነበረ ጌታ ቤተልሔምን ስመ ገናና ተግባረ ገናና አደረጋት እኮ። እነ ደብረ ታቦር እነ ደብረ ዘይት የሚባሉ ተራሮች በተፈጥሮ ከተሰጣቸው ከፍታ በላይ ከፍ ያለ ስምና ክብር የኖራቸው እግዚአብሔር ስላደረባቸው፣ እግዚአብሔር በኪደተ እግሩ ስለባረካቸው አይደለም። የሆሳዕና ጊዜ መድኃኔ ዓለም የተጫነባት አህያ ከኛ መንደር አህዮች የተለየችው መድኃኔ ዓለምን ስለተሸከመች አይደለም። ታሪክ የተገለበጠ ነገር የተለወጠላት በተፈጥሮ አይደለም። ከተፈጠረች በኋላ በሆነላት ነገር የሆሳዕና ሰፈር የቢታንያና የቤተፋጌ መንደሮች መሬቱ ተባረከ። አህያዋ ላይ ምላለው ጌታ ምንጣፍ ሲነጠፍ አላያችሁምን? የከፍታው ምስጢር በተፈጥሮ ከፍ ማለት አይደለም። ፈጣሪ አምላካችን ከፍ ሊያደርግ የሚችልበት ነገር ሲኖር ነው። እግዚአብሔር የተወለደው እንስሳት በረት ውስጥ ብቻም ሳይሆን እንስሳት በነበሩበት ጊዜም ጭምር ነው። እንስሳት አከበሩት። ከሰማይ መላእክት መጡለት። ከታች ያሉት የእንስሳ እረኞች መጥተው የሆኑትን እናውቃለን። የሆነውም ይሄው ነው። በቁስና አለኝ ባለው በዚህ ዓለም ሀብት የከበርኩ የመሰለው በዚህ ምድር የመቆየት የዕድሜ ልኩን የማያውቅ ትዕቢተኛ ባለጸጋ፣ እርሱ ግን የድሃው በጥግ መኖር አስጠልቶት ነበር ወገኖቼ። በዚህ ምድር መቃብር አንድ የሚያደርገን ምስኪኖች በተፈጥሮ የከበርን ብንሆንም በመቃብር አንድ የሆን በቁስ መመካት እንደሌለብን መጽሐፍት የነገሩን ሞኝነት አያደርገን የለም። እንዲህም እንሆናለን። ድሆችን እንንቃለን። ባለጸጎች ነን ብለን ባሰብንባቸው ዘመናት የተሞኘነው ሞኝነት ቀላል እንዳይመስላችሁ አጭርና ግልጽና በትህትና የተሞላች መልእክት ለባለጸጎች ነን ለምትሉ ይሆናል። በዚህ ምድር ያለ ባለጸግነት እግዚአብሔር ከሌለበት ምን ዋጋ አለው? በዚህ ምድር ያሉ ምስኪኖች እግዚአብሔር ካላቸው አንደኛ ባለሀብቶች እነርሱም አይደሉ? ተጽፏል እንደዚህ እና የባህራን ቤተሰቦች ደሳሳ ጎጇማ ታሪካቸው በባለጸጋው ፊት ጸንቶ ሊቆም አልቻለም። ጎጇቸውን አፍርሶ እነሱን አፍልሶ ብቻውን ነግሶ መኖር የፈለገ ባለጸጋ ነበር ይለዋል። አላወቀ ሚካኤል በዚያ ቤት እንዳለ፣ አላወቀ ቅዱስ ገብርኤል በዚያ ቤት እንዳለ። ክንፉን አላየ፣ ትርፉን አላየ፣ በረከቱን አላየ። ያላየው አለ ገና። ሚካኤል ሲወጣ ሲገባ ቢያይ ኑሮ የገዛ ጎጆውን የገዛ ፎቁን ጥሎ ይወጣ አልነበር? አልታየውም ለእርሱ። ደሳሳ ጎጆ ውስጥ ላለ ታላቅ ነገር ተገዢ የባህራን እናት ናት። የባህራንም አባት ነው። ደሳሳ ጎጆ ውስጥ ሚካኤል መጥቶ ይገባል። ታላቁ ፎቅ ውስጥ ግን ሚካኤል አልነበረም። በገነባችኋቸው ታላላቅ ፎቆች ውስጥ ቅዱስ ሚካኤል ይግባላችሁ። ኦርቶዶክሳውያን አሜን ብላችሁ ተቀበሉት። ቅዱስ ሚካኤል ይግባላችሁ። ወደ ተገነቡና ሊመረቁ ወደ ተቃረቡ ቤቶቻችሁ ልታስገቡ ከምትፈልጓቸው ቁሳቁሶች በፊት ቅዱስ ሚካኤል እንዲገባ ፍቀዱለት። ስለ አድኖ ይግባ። የጸሎት ቤት ዲዛይናችሁ ውስጥ ይካተት። የቅዱስ ሚካኤልም ስዕል አድኖ ይግባ ይንገስ እንጂ ጎደሏችን እንዲሞላ። ደሳሳ ጎጆ ውስጥ ቅዱስ ሚካኤል ነበር። ደሳሳ ጎጆ ውስጥ የከበረ መልአክ አለ። የከበረ መልአክ ያለበትን ቤት ሊያፈርስ ይዳዳው ነበር። ይሄንን ክፋቱን የሚያውቅ ቅዱስ ሚካኤል ዝንቱ ሕፃን ይወርስ ነዋዮ ለዝንቱ ባል ይል ነበር። ትንቢት ይናገር ነበር። እንደ ጦር የሚወጋ ትንቢት ነው ይሄ። ይሄን ባለ ጸጋ ጆሮውን ሰርስሮ የተሰማ ትንቢት ነው። ይሄን የሰማ ክፉ ሰው አላስችላለው። ምንድነው የሚነገረው ነገር? በሰፈሬ ከኔ ጋራ በማይመጣጠን ኑሮ መኖራቸው ሳያንስ፣ የኔን አካባቢ ገጽታ ማበላሸታቸው ሳያንስ፣ የኔን አካባቢያዊ ገጽታ ዝቅ ማለታቸው ማድረጋቸው ሳያንስ፣ የባሰሉ ደግሞ እንዴት አይነት ወሬ ሲወራ ነው መሰማ ብሎ ሆን ተብሎ ነው የተሰማው። ቅዱስ ሚካኤል መጥቶ ቅዱስ ገብርኤል መጥተው እናቱን አባቱን ሲንከባከቡ ያባለ ጸጋ ሰምቶ ያውቅ። ያን ቀን ግን ሰማ። መስማት ስላለበት ሰማ።
ይወርሳል አለ ሚካኤል። በቃ ይወርሳል ካለ ይወርሳል ነው፣ ምንም ማድረግ አይቻልም። አይበል እንጂ ካለ ይሆናል። እና ባለጸጋው ይሄን ሲሰማ ከፋው። ሊሆን ይችላል የተነገረው ነገር ምንድነው? መጠርጠሩ ጥሩ ነው፣ መስጋቱ ጥሩ ነው። እውነት ውስጡ የሌለበት ሰው ስጉ ነው፣ ይደነግጣል፣ ይፈራል፣ ይርዳል። ባያቸው ልጦች ሁሉ የእባብ ራስ ይታያል፣ የረገጠው ሳር ሁሉ የእባብ ወገብ ይመስለዋል። ይደነግጥ፣ ይፈራል፣ ይረድ፣ ይንቀጠቀጣል። እውነት ውስጡ ያለ ሰው በጦርነት መካከል በእሳት መካከል ሆኖ ይዘምራል። ለእሳቱ እሳት ይሆንበታል፣ ለአናብስ ጉልበት እንደ ቦር እግር የበረታ ብረት ይሆናል። አዎ አስፈሪዎችን የሚያስፈራ እሳት ይሆናል ለእሳቱ። እንደዚያ ነው የሆነው። ይሄ ግን በውስጡ እውነት ሳይሆን ክፋት የመላበት ሰው ስለነበረ በተወራ ወሬ ደነገጠ። የተናገረው መልአክ ነው፣ እንኳን ደነገጠ። እና እንግዲህ ወደ ምፈልገው ሐሳብ ለመምጣት ወገኖቼ ይሄ ሆነ። በዚያ ሰፈር በዚያ መንደር ባለጸጋውና ድሆች በሚኖሩበት የድህነትና የባለጸግነት መስፈርት እንዲሆኑ ነበር። ቅዱስ ሚካኤል ኑሮበት ምን አለ በረንዳ ውስጥ አንኖር ወገኖቼ? ምን አለ ቅዱስ ሚካኤል ኑሮበት ደሳሳ ጎጆ ውስጥ የሚኖረው የቆሎ ተማሪውን አንመለከትም ወይ? አንድ ልብስ ለብሰው ከደራረብናቸው የብርድ ልብሶች በላይ ሙቋቸው ምስጢርም ተገልጾላቸው የሚያኝካቸው ቁንጫ እንደ አላርም ጠቅሟቸው ጉዳት ሳይደርስባቸው የተበከለውና ተረፈ ምግብ ሆኖ የተመገቡት በእንተ ስማ ለማርያም ስላሉት በማርያም ስም የታከመው የተበላሸ ምግብ የትምህርት መድኃኒት ሆኗቸው ይሄው ዛሬም ይዘምራሉ፣ ይሄው ዛሬም ይተረጉማሉ፣ ይሄው ዛሬም ይመራሉ፣ ይሄው ዛሬም ሊቃነ ጳጳሳቱ ሌሎቹም ከላይም እስከታች ያሉት ሁሉ እኛን ለመባረክ በዚህ የቆሙት ያንን አድርገው በዚያም አልፈው ነው። መልአኩ ግን በዚያ ሰፈር ስለነበረ ነው። እመቤታችንም በደሳሳው ጎጆ ሰፈር ስለነበረች ነው። የማረሳው አንድ ጊዜ በትምህርት ቤት ጊዜ አንዱ ቅኔ ልቀኝ ነው አለና ሥላሴ ቅኔ ለመቀኘት መጋቢት ማርያም ብሎ ቅኔ ሲጀምር ትዝ ይለኛል። ሌላውን አልያዝኩትም። ሌላው ቅኔ አይጠቅም። መጋቢት ማርያም የሚለው በቂ ነበር። ለቆሎ ተማሪ የተደረሰ ቅኔ ነው። እመቤታችን እየመገበች ያኖረችው ዛሬም ይሄው ቆሟል። በብዙ ገዳዮች መካከል፣ በብዙ ሕግ ፊት በማይቆሙ ተናካሽ የዘላን ውሾች መካከል ቆሞ ቢነከስ እንኳን በደሙ ፈሳሽነት ድጓውን ጽፎ ያው ያንቆረቁሯል። ዛሬ በረከተ ሊቃውንት ከሁላችን ጋር አይሁን። በእውነቱ የእመቤታችን አብሮት የቅዱሳን መላእክት ረዳትነት አብሮን ባለ በእነሱ ጥላ ስር ባለፍንባቸው ዘመናት የሆነው ይሄ ነው። የባህራን ቤተሰቦች ታሪክ ቀጥሏል። በባህራን መወለድ ታሪክ ተቀጥሏል። እና ይህንን ቃል ሲነገር የሰማ ክፉ ሰው ይሄ ልጅ ተነግሯል፣ የተነገረው ነገር ሊሆን ይችላል ብሎ የመግደል ቅድመ ሁኔታዎችን አስተካከለ። ወገኖቼ ሰውን ለመግደል እንዴት ሰው ቅድመ ሁኔታ ያዘጋጃል? ሰው እንዴት አስቦ ክፋት ይሰራል? በስተት በስሜት ባለማወቅ ባለመቻል የሚፈጸሙ ስህተቶች ሊኖሩ ይችላሉ። ሰው እንዴት በፕሮግራም እንዴት አክሽን ፕላን አውጥቶ የድርጊት መርሃ ግብር አውጥቶ እንዴት ሰው በደል ይፈጽማል? እንዴት ጭራሽ ሰው ይገድላል? እና የባህራን ነፍስ የምትጠፋበትን እቅድ አቅዶ የተነሳ ከሃይማኖት ከስነ ምግባር ከበጎነት የተራቆተ ሩቅ ብሲ ሰው ብቻ እኮ አያምርም ወገኖች። ልብስ የለበሰ ሰው በረከት ያለው ሰው ማተብ ያለው ሰው ሃይማኖት ያለው ስነ ምግባር ያለው ሰው በጎ የሚል ቅጽል ያለው ሰው ካልሆነ ምን ሰው መባል ብቻውን በቂ አይደለም። ራቁቱን የቆመ ሰው ማለት አይደለም ወይ? ባለጸጋው ሰዎች ባለጸጋ ስላሉት እንጂ ከሚያራቁቱ ነገሮች ተርታ የተሰለፈ ራቁት የሆነ ሰው አይምሮ የተራቆተ ከእውቀት ማጣት የተነሳ የቀነጨረና የቀጨጨ አይምሮ ያለው ባለጸጋ ከእንደዚህ አይነት ባለጸግነት መድኃኔዓለም ይጠብቀን ወገኖቼ። ከእንደዚህ አይነት ባለጠግነት ይልቅ ያጣነውን አጠን ማግኘት ያለብንን መድኃኔዓለምን ይዘን ከመላእክቱ ጋር ስንዘምርለት መኖርን ያክል ክብር የለም። ባለጠግነት ይሏቸዋል። ይሄ ነው። ደስ ይበላችሁ ቁስ የሌላችሁ እግዚአብሔር ግን ያላችሁ። ቁስና ቁስ ጋር ተያያዥነት ያላቸው ቤትም በለው በቤት ውስጥ ያሉ ነገሮች አያስፈልጉም አላልኩም፣ አልወጣኝም፣ ያስፈልጋሉ። ግን ወንበር ካለ ቅዱስ ሚካኤል ይኑርበት። በቁሶች መካከል በሞላው በጎተራዎቻችን ውስጥ ባሉ ምግቦቻችን እህሎቻችን ላይ የቅዱስ ሚካኤል ክንፍ እንዲዘረጋበት መመኘቴ ነው። ነቀዝ እንዳይበላው እንደዚያ ማለት ነው።
ባህራን ተወለደ። ትንቢቱም ተነግሯል። የባህራን መወለድ በጠላት ቢሆን ኑሮ አይሆንም ነበር፣ አይወለድም ነበር፣ ያፍነው ነበር። በእውነቱ አልተቻለም እንጂ ቅዱስ ሚካኤል በዚህች እናት አጠገብ ባይኖር ኑሮ አፋኙ አፍኖ ይገለው ነበር። የሙሴ አይነት ታሪክ ነው የተፈጸመው። አይውላችሁ መቀጠል ካለብን በአፋኞች እጅ መካከል አልፈን እንቀጥላለን። በገዳዮች እጅ መካከል አልፈን እንቀጥላለን። መቀጠል ካለብን ቅዱስ ሚካኤል ከቆመ እናልፋለን እያልኳችሁ እኮ ነው። ማለፍ ብቻ ሳይሆን ማትረፍም እንችላለን። አልፈን ብቻ ሳይሆን አትርፈንም እንገኛለን። የማለፍም የማትረፍም ምንጩ ቅዱስ ሚካኤል ከጎናችን ከፊትም ከኋላችን መቆሙ ነው እያልኳችሁ ነው። ይቁምልን ቅዱስ ሚካኤል፣ በእውነቱ ይምራን ቅዱስ ሚካኤል፣ ይባርከን ቅዱስ ሚካኤል። እና ቅዱስ ሚካኤል አመስግኑት ከፈለጋችሁ፣ አትነካኩት። አው ምስጋናውም ሌላውም አብሮ ሲሆን ነው። እንደዚያ እኮ ነው። በጋራ ልንጸድቅ አይደል? በጋራ የተሰበሰብነው ወገኖች። እና የባህራን ተወልዷል። ምንም ማድረግ አይቻልም፣ ተወልዷል። የተዘረጉ አፋኝ እጆች፣ ገዳይ እጆች የሰውን የትውልድ ዕድሜ ሊያሳጥሩ የተፈጠሩ የሚመስሉ በደም የተጨማለቁ እጆች ቢኖሩ ባህራን ግን ተወልዷል። በቃ ተወልዷል። ምንም ማድረግ አይቻልም። ተወለድ ከተባለ ይወለዳል። ሚካኤል ይወለዳል ካለ ይወለዳል፣ አይወለድም ካለ ደግሞ አይወለድም። የመወለድ ያለባቸው ይወለዳሉና ወብዙሃን ይትፈስሑ በልደቱ እንላለን። መወለድ የሌለባቸው እንኳን ቢወለዱ እምሄሶ ሶበ ኢተወልደ የምንላቸው ይሁዳ አይነቶች ናቸው። ባህራን መወለድ ነበረበት። በማያስወልዱ ማነቆች መካከል ከእናቱ ማዕፀን በላይ በጠበቡ ነገሮች መካከል ቅዱስ ሚካኤል አብሮት ሆኖ ባህራን ተወልዷል። የቅዱስ ሚካኤል አብሮ መኖር ስንት አድርጓል መሰላችሁ? እና የተወለደው ባህራን ከመወለዱ ጋር ተያይዞ በሰፈር ያለው ባለጸጋ ሌላ ዘዴ አምጥቶ አንቺ ሴት ያው ምስኪን ነሽ ይታወቃል፣ መጥፈው የምትጠጪው ነገር የለሽም፣ የኔ ድጋፍ ያስፈልግሻል፣ ልጅሽን ፍቀጅልኝ ላሳድገው ብሎ በደካማ ጎኗ ገብቶ ልጇን ያክል ነገር ሊገድል መቃብር እየቆፈረ መጣ። እዚህ መቃብር ቆፍሮ እዚህ አንደበቱን አብስሶ መጥቷል። እና እሷም መቼስ አንዳንድ ጊዜ ማጣት ክፉ ነው። እሷ ያጣችው ለዕለት ጉርስ ነው። መታጣት የሌለበትን መልአክ ግን ይዛ ስለሆነ ውስጧ ደስተኛ ነው። አትከፋም፣ አትጸጸትም። የቀረባት ነገር የለም። የተወለደው ልጇ ግን የግድ ነው መብላት ነበረበት። የሚበላ የሚጠጣ ስለሌላት ይሁና ብላ ሰጠችው። የሰጠችው ግን ልጇን እንዲያሳድግ ነው እንጂ ልጇን እንዲገድል አይደለም። ይሄ ውል የለም። እዚህ አልፈረመችም። እሷ ልጄን እንደፈለክ ብላ ሳይሆን የሚበላ የሚጠጣ ነገሩን ስጣው፣ ልጁ ግን የኔ ነው ብላ ስሙንም ግብሩንም የሷ አድርጋ ሙሉ በሙሉ ወርውራ አልጣለችው። እንደዚህ ነው። ልጅ ጠልነት ጠባይ የለባትም። ልጅ ወዳድነቱ አለ። እናቶቼ ይገርሙኛል በእውነት የኢትዮጵያን ብለው በየት ያሉ የእናቶች ባህሪ ይገርማል። ሳይበሉ የሚያበሉ በመብላታቸው ሳይሆን በማብላታቸው የሚደሰቱ ለኛ የገዟቸውን ጫማዎች ጌጠኛ ጫማዎች እነሱ ግን ሳይጫሙ ኢትዮጵያ የምትባል ምድር ውስጥ ጫማ ያለበሰው የሚበዛው ጫማ የሚገዛበት ገንዘብ ስለሌለው ብቻ ሳይሆን ጫማ የለበሱ ልጆቹን እያየ እርሱ እንደተጎናጸፈ ስለሚሰማው፣ ወላጆች ለልጆች የተደረገላቸው መልካም ነገር ለነሱ እንደሆነ ስለሚሰማቸው ቀር አይላቸው። ልጆች ብሉ በማለት እንጂ ልብላ የሚሉ እናቶችን ሰምተናል። እና እናት በዚህ መንገድ ልጇን ሰጥታለች። ሰውየውም ሊያሳድግ ሳይሆን ሊገድል ባለው እቅድ መሰረት ማሳደግ አትበሉት መግደል በሚፈልግበት መንገድ ቀጥሏል። እንዲህ አለው። በነገራችሁ ላይ ልጁን ላሳድግ ይበል እንጂ ከእናቱ ቁጥጥር ስር ውስጥ ግን አልሆነ፣ ውጭ አልሆነ። እናቱ ናት የምትከታተለው፣ ሃይማኖቱን፣ ስነ ምግባሩን፣ ሌላውን ሰብዕናውን ከእናቱ ውጭ አልሆነም። እንደዚህ አይነት ድጋፎች አሉ። በድጋፍ ሰበብ ነፍሳቸውንም ስጋቸውንም የቀሙን ሰዎችም አሉ፣ የተቀሙም ሰዎች አሉብን። በእርዳታ ምክንያት በድጋፍ ምክንያት የተወሰዱብን በጣም ብዙ አሉ። አዳራሽ የሞሉት በድጋፍ ምክንያት ይሄ ነፍሳቸውንና ሰብዕናቸውን ይዘን ካልሆነ በስተቀር ድጋፍም ከቀረ ይቅሩ ነው እንጂ። እና ባህራንን አንድ ጊዜ ምን አለው ይሄ ባለሀብት፣ እባክሽ ይሄን ልጅ ስጭኝ ለስራ ፈለኩት ብሎ ለስራ ፈልጎት የፈለገ መስሎ ወስዶ በሳጥን ቆልፎ ሰው እንዴት መግደል ካለበት ለምን አይገለውም? እዚያ ላይ ለምንድነው መግደያ ነገሩን የሚያከፋው ገዳይ? ለምንድነው የመግደያ መሳሪያውን የሚያበዛው ስቃዩን የሚያበዛው? መግደል አይበቃም?
ደግሞ 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 መግደል አይበቃ። መግደል አንድ ጊዜ ወግቶ መግደል አንድ ነው። ከወጉ ከገደሉ በኋላ ስጋውን ቆርጠው የሚበሉ አልነበሩ? ከማዕፀን ውስጥ ያለውን እናቷን ገለው ማዕፀን ውስጥ ያለውን ሲገድሉ አላየንም? እንደዚህ አይነት ደግሞ 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 መግደል፣ ገድሎ ገድሎ ገድሎም ያለ መርካት መቻል ምን አይነት ርኩስ መንፈስነት ነው! እግዚአብሔር ይሄን ያስወግድልን። በእውነቱ መግደሉ ሳያንሰው የመግደያ መንገዱ ያሳዝን ነበር። በሕይወት እንዲኖር እንደሚፈልግ ሰው ሁሉ በሳጥን ቆልፎ ባህር ላይ ጣለው። የት አባትክና ከዚህ በኋላ የት ትገኛለህ? አጽሙ እንኳን እንዳይገኝ፣ አስከሬኑ እንኳን እንዳይገኝ ገሎ በእሳት እንደሚያቃጥል አይነት አስከሬኑን በቆልፎ ባህር ውስጥ ጣለው። ከዚያ በኋላ ጌታዬ ቅዱስ ሚካኤል ባህራን ሳጥን ሲሰራ ቅዱስ ሚካኤል ነበር። ከሳጥኑ ውስጥ ባህራን ሲገባ ቅዱስ ሚካኤል አብሮ ነበር። ተመልከት፣ ሳጥኑ ውስጥ ቅዱስ ሚካኤል ነበር። ሳጥኑ ውስጥ አይደለም፣ ሳጥኑን ተሸክሞ ነው። ሳጥኑ እንደ ልጆች መተኛና ማረፊያ አልጋ ቁጠሩት። በእውነቱ ቅዱስ ሚካኤል ክንፉን ዘርግቶ ደግፎት ባህራን ብሎ ባህር ላይ ጣለ። ችግር የለም፣ ባህሩም ያንተ ነው፣ እኔ ካለሁበት ባህሩም ደልዳላ ነው፣ አትደንግጥ እያለው ለነፍሱ ጥንካሬን እየነገረ በባህር ላይ እያንሳፈፈ ሌላ ያላየውን ባህራን በዚያ ልጅ እድሜው ማየት ያለበትን ሀገር እንዲያይ ወደ ሌላኛው ሀገር ውስጥ ተሻግሯል። አሁን ባህራን ሚካኤል ይሸከመን እንጂ ባህር መሻገሩን እንችልበታለን። ቅዱስ ሚካኤል አብሮን ይኑር እንጂ ባህር መሻገሩን እንችልበታለን። እሱም ባህር የማሻገር ልምዷል። የሚያቅተው ኑሮ አያውቅም። ታዟላ እስራኤል ዘሥጋን ያሻገረ ከበሮ አስይዞ ያዘመረ ዛሬ ባህራንን ማሻገር እንዴት ይሳነዋል ብላችሁ ታስባላችሁ? እናም ባህራንን ተሸክሞ በክንፉ ጋርዶ ምንም ጉዳት ሳይደርስበት መተንፈሻ ከመተንፈስ ጋር የተያያዘ ከረሃብ ጋር የተያያዘ ከጤና ጋር የተያያዘ ምንም አይነት ችግር ሳይደርስበት ባህራን በሰላም ተሳፍሮ ሌላኛው ወደብ ላይ ደረሰና ወጥቶ በዚያ ሲታይ ነጋዴና ገንዘብ ፈላጊዎች የሆነ ነገር መጣ ብለው ከፍተው አዩት። ወርቅ ሳይሆን ከወርቅ በላይ እንቁ የሆነ ልጅ አገኙ። በእውነት ስሙ የተመሰገነ ይሁን። የሞተ አስከሬን አይደለም። ቅዱስ ሚካኤል ወርቅ ሆነን አግኝቶን ቢይዘን እንቁን ሆነን ከፍ እንላለን። እንቁ ከመሆን ደግሞ ሰው እንሆናለን። ሰው ከመሆን በላይ ደግሞ ባለታሪክ ሰው እንሆናለን። ባለታሪክ ሰው ብቻ ሳይሆን ሃይማኖት ያለው ሰው እንሆናለን። ሃይማኖት ያለው ሰው ብቻ አይደለም። ቀጥለን ያለውን ታሪክ ስናይ የተሾመ ሰው፣ የተባረከ ሰው፣ ዲያቆን የሆነ ሰው፣ ቄስ የሆነ ሰው ምን ሆናለን? ብቻ ቅዱስ ሚካኤል ይደግፈን። እንደዚያ ነው ነገሩ። ከዚያ በኋላ ባህራን መኖር ጀመረ። ባህራንን ባህር ውስጥ የጣለው ሰው ደግሞ ባህራን ወዳለበት መንደር ሄደ። ምንም ማድረግ አይቻልም። ምንም ማድረግ ሙት ካለ ትሄዳለህ፣ ማነቆ ውስጥ ትገባለህ። ብቻ ክፉ አንሆን ወገኖቼ። ክፉ በሆንባቸው ዘመናት የቆምንበት መሬት እኛን ለማጥፋት በቂ ነው። ሌላ መሳሪያ አትፈልጉ። ባህር ውስጥ የተጣለው ባህር ተሻግሮ አገኘ። ሲሄድ ተገናኙ። ሰፈር ውስጥ ገባ። መስተንግዶ ፈለገ። የባካችሁ ሰዎች አሳድሮኝ መሽቶብኛል፣ ነጋዴ ነኝ አለ። ግባ ገባ። ባህራን ጉድ ጉድ ይላል። ተሻግሯላ፣ አልፏላ፣ አርፏላ፣ ታሪኩ ቀጥሏላ። የቅዱስ ሚካኤል ክንፍ የተዘረጋው ከባህራን ደሳሳ ጎጆ ባህራን እንዲኖር እስከተፈቀደለት ሀገር ሰፊሆ ክነፊሁ ምንለው ለዚህ አይደለም። ክንፉ የተዘረጋ ነው። ልጆቹ እስኪሻገሩ ክንፉ አይታጠፍም ወገኖች። እደግመዋለሁ፣ ልጆቹ እስኪሻገሩ ክንፉ አይታጠፍም። የመላኩ ክንፍ የተዘረጋባቸው አካባቢ ሁሉ ሾህ የለባቸው፣ ደልዳላ ናቸው። ባህር ከሆነ መሻገር፣ የብስ ከሆነም ያለ እንቅፋት ነው። መርሆሙ መዓልተ በደመና የሚለው እኮ ደመናው ከሰማይ መጥቶ ከፊት ለፊት እንቅፋት እንዳይኖር እያስተካከለ የልጆቹ እግር እንዳይደማ እየተደረገ አልነበረም? እንደዚያ ነው። ባህራን የሚባል ስም ሰማ። ባህራን ይሉታል። ተወዳጅ ነው ባህራን። የሚካኤል አገልጋይ የሆናችሁ ገዳማውያኑ፣ ካህናቱ፣ ዲያቆናቱ፣ መምህራኑ ሁላችንም ደስ ሊለን ይገባል። ለምን አትሉም ወገኖቼ? ምዕመናት በየዘርፉ በየደረጃው የመላኩ የሊቀ መላእክት የቅዱስ ሚካኤል አገልጋዮች በመሆናችን ደስ ይለናል። ለምን ካላችሁ አሁን የሆነው በባህራን ላይ ሁሉ ይሆንልናልና ነው። ሰው አንተ ይለናል። ገብረ ሚካኤል ወለተ ሚካኤል ይለናል። ወንድሜ እህቴ ይባባላል። ሁሉ ሲጠሩን ክብር አለን፣ ሲያቆሙን ክብር አለን፣ ሲያዘዙን ክብር አለን። የሚካኤል መሆን በቂ ነው። ቅዱስ ሚካኤል ያሻገረው ሰው ያሚያም ባህራን በሁሉ ሰው ዘንድ ተወዳጅ መሆን እንዴት መታደል ነው ወገኖቼ!
ባህራን በሰፈሩ ተወዳጅ ነው። አልፎ ሄደው መሰው ያለውም እዚያ ሰፈር ና ባህራን ይሄን ቅን ታዛዥ እሺ ይላል። ለጠላትም ለገዳይም ሳይቀር እንዲታዘዝ ሆነ። ፈልጌው ነው ይሄ ልጅ የኔው ጉድ ነው አለ። ባህራን ለምን አላችሁት ብሎ ጠየቀና ስሙ ከየት የመጣ ነው አለና ሲነግሩት ይሄ የኔ ጉድ ነው። በቃ እንዳልተሳካለት እያመነ የሄደ ይመስላል። እስኪ ባካችሁ አለ። እስኪ አስቡ ወገኖቼ፣ ምን አለ ቢበቃው፣ ምን አለ መግደል ቢያቆም፣ ምን አለ ባህራን እኮ አልሞት አለ እኮ። በቃ አይሞትም፣ የሚካኤል እኮ ነው። ቅዱስ ሚካኤል እርሱ አይሞትም፣ የእርሱ የሆኑትም አይሞቱም። መተው አይሻልም? መተው አይሻልም ወይ? ባህራን አትሞትም የተባለ ሰው ካልሞትህ እንዴት አይነት ግብግብ ነው? አዎ የግድ ሞተ ካልጠፋ ብሎ ጠላት እየተከተለው፣ ባህራን ግን አሁንም ቀጥሏል። ልላከው አላቸው። ምን ችግር አለ? እሺ ብለው ሰጡት። ደብዳቤ ጻፈ ገዳዩ። ይሄ ልጅ እንደደረሰ ግደሉት የሚል ደብዳቤ ጽፎ ወደ ቤተሰብ ላከ። ባህራን በእምነት ተቀበለ። ባህራን ጉዞውን ቀጠለ። ራሱን ስሞ ላከው ይላል። እዚህ በኋላ በሰማይ እንገናኝ የሚል ነው ይሄ መሳብ። መቃብር ተምሷል፣ ልጥህ ተርሷል፣ ደህና ሁን ማለት ነው። ግብዓተ መሬት ነው ይሄ። እንደ ልፋፈ ጽድቅ ቁጠሩት። ልፋፈ ጽድቅ የሚለው ስሙ ያውካል። በእርግጥ ይሄ እንደ ጸሎተ መግነዝ እንደዚህ እንደ መንገደ ሰማይ አይነት እንደዚህ እኮ ነው። እና ባህራን ይሄን ወረቀት በእምነት ይዞ መራመድ። ባህራን ይገርማችኋል፣ ቅን ነው። ቅዱስ ሚካኤልም አብሮት አለ። ቅንነቱ እየሳበ ያመጣለት መልአክ ከባህራን ተለይተው አሉ። አንዳንድ ቅንነቶች ከሰማይ መላእክትን ስበው የሚያመጡ ሰፈሩን የሚያስባርኩ። እመቤታችን ታላቅ እናት የትውልድ መድኃኒት በመሆኗ ቅዱስ ገብርኤል መጥቶ ባለችበት መንደር ታየ፣ ሲናገርም ተሰማ። ሐዋርያት ታሰሩ፣ የእግዚአብሔር መልአክ መጣ። በታሰረ እጃቸው ማጨብጨብ እንዳይችሉ የታሰረ እጃቸው፣ ማሸብሸብ እንዳይችሉ የታሰረ እግራቸው ቢኖርም ይዘምሩ ነበር። ዝማሬያቸው ከሰማይ መልአኩን ስቦ አምጥቷል። የእኛ ዝማሬ ቅንነትን መሰረት ያደረገ ከሆነ ዛሬ መልአኩን በመካከላችን እንደማያሳጣን እርግጠኞች ነን። ባህራን አብሮት አለ። ጉዞው ቀጥሏል። ከዚህ በኋላ ነው እንግዲህ የሆነው። አንድ ጊዜ ላስቸግራችሁ የሆነ ወገኖች፣ በጣም በታላቅ ትህትና ነው። ጥያቄ ነው፣ ትእዛዝ አይደለም። ብዙነቱ በእውነቱ ቡራኪው አይለኝ። እንዲያው አንድ ነገር ልናገር ፈልጌ ነው። እስኪ ቀና ብሎ አንገታችሁ በሙሉ እፊቴ ያላችሁትን ነው። አባቶቼን ድፍረት አይሆንብኝ፣ አላዘዝኩም፣ አልጠየኩም። በሙሉ ይሁን እናቶችም አባቶችም ከአውደ ምሕረቱ ያላችሁ በሙሉ ፊት ለፊት ማችሁ ቀና ብላችሁ ይውልኝ። ላስቸግራችሁ አንገታችሁን ቀና አድርጉት፣ አይናችሁን ብቻ ሳይሆን። እኔ ቀና በሉ ነው ያልኩ፣ አንገታችሁን ድፉ ስላላ መቼም አይከፋችሁም። እስኪ ግራ እጃችሁ ወዳለበት ተመልከቱ። የሁላችሁም ግራ እጅ ያለበት ታውቁት የለ? አሁን ቀኝ እጃችሁ ወዳለበት ተመልከቱ። አሁን ወደ ቤተ ክርስቲያንና ወደ ብፁዕነታቸው ወደ አውደ ምሕረቱ ተመልከቱ። ያው ትንሽ የቆመውም የተቀመጠውም እንደው የበቃኝ ምልክት ስላየው ከአንገት በላይ ስፖርት ላሰራችሁ ብዬ ነው። የመሸከም አቅማችሁ ትንሽ በርታ እንዲል ፈልጌ ነው። ሌላ ምስጢረ ሥላሴ የለው። ይግለጽልን መድኃኔዓለም። በአጭሩ ላጠቃል ትምህርቴ። አይምሯችሁ ቀና እንዳለ ጠብቁኝ እባክህ። የባህራን ጉዞ አደከማችሁ መሰል። ከዚህ እዚያ እዚህ ሲል ጉዞ በራሱ አድካሚ ነው። ቅዱስ ሚካኤል አብሮት ባይኖር አድካሚ ጉዞ እኮ ነው። እና ምንድነው የሆነው? ተልኳል። ያን ደብዳቤ ይዞ እየበረረ ወደ ተላከበት መንደር ወደ መቃብር ይሄዳል። ባህራን ወደ መቃብር ሲሄድ መልአኩ ቅዱስ ሚካኤል መንገድ ላይ መቀበር የሌለበት እድሜው መቀጠል ያለበት ለትውልዱ የሚጠቅም ለነገ የሚጠቅምን ባህራንን በሕይወት ማስቀጠል ስለነበረበት እንዲወለድ ብቻ ሳይሆን እንዲያድግም ማድረግ የቅዱስ ሚካኤል ድርሻ ስለነበረ መካከል ላይ መንገድ ላይ በሞትና በሕይወት መካከል የተቆፈረው መቃብር አፉን ከፍቶ ሳይውጣው መግነዝ ሳይጠጋው ምን የተገደለ ሰው ምን መግነዝ ያስፈልገዋል? የትኛው ወግ ነውና ተከታትፎ ተቆራርጦ መውደቅ ነበር እንጂ ያ ሁሉ ሳይመጣ ቅዱስ ሚካኤል መጣ። ቅዱስ ሚካኤል ወደ ሰፈራችን ይምጣልን፣ ወደ ሀገራችን ይምጣልን። የሆነ ነገር ሁነን ከማለቃችን በፊት ቅዱስ ሚካኤል ይምጣልን እና ቅዱስ ሚካኤል መሃል ነጭ ፈረስ ላይ የተሳፈረ ነጭ ፈረስ ላይ የተጫነ ንጉሥ መስሎ
መጣ ታየው። አንተ ልጅ አለው። አቤት አለ። ምንድነው ያዝከው? መልእክት። ምን ይላል? አላየሁትም። ሲግለጠው ለየው። እንዳሳይ አልተፈቀደም። ተመልከት ቁጥብነት። እንዳሳይ አልተፈቀደልኝም እንዳደርስ ነው አለ። የአሁን ጊዜውን ልጅ ብዙ አይወክልም አሉ። አንዳንዶቹ ክብሪት ይዘና ብለው ወላጆቻቸው ሲልኳቸው ክብሪት ገዝተው ሰፈር የሚያቃጥል መልእክት ባገባው ማድረስም አይችል እና ባህራን ያ ታማኝ መልእክተኛ ሊሆን አይችልም አለው። ግድ የለም ባለበት ሆነ ሲግለጠው አለው። ባለበት ሆኖ ወንጌል ይዞ ለካህኑ እንደሚያስነብብ ሰው እንደሚያስነብብ ዲያቆን ገልጦ ሲያሳየው ትሞታለህ የሚለው የተጻፈው ጠላት የጻፈው ዲያብሎስ የጻፈው አትሞትም በሚል ተለወጠልህ እያልኩ እኮ ነው። አትሞትም በሚል ተለውጠዋል። እባካችሁ እልል ብላችሁ አመስግኑ። የለወጠልን የትምህርታችንና የአገልግሎታችን አንጓ የምንለው ኃይለ ቃል ነው። ዛሬ ትሞታለህ የሚል ነገር ተነስቶ ትድናለህ የሚል አዋጅ የታወጀበት የተናገረው ቅዱስ ሚካኤል ሲያነበው ትሞታለህ የሚል ካየው በኋላ ግን አትሞትም የሚል ምንም ማድረግ አይቻልም። የቅዱስ ሚካኤል መሆን ብቻ ነው። ሌላ ነገር የለው፣ ሌላ ምስጢር የለው። እሱም ማገልገል እንዲህ ያደርጋል። ተቀየረ ነገር እሱ አሁንም አያውቅም፣ ሲሰጥ አያውቅም፣ ሲቀየር አያውቅም። ይዞ መሄድ ብቻ። ከዚያ በኋላ ሲደርስ ተጽፏል። ዝም ብሎ አትሞትም ብቻ አይደለም፣ ዝርዝር ነገር አለው። በእውነት ማስፈጸሚያ ዝርዝር ቃላት ሁሉ አሉት። ሲመጣ አለች የለችም ምላት፣ ለዚያም ለዚህም ያልዳርኳት፣ ያ ሲመጣ ይሄ ሲመጣ ያን እያልኩ በብዙ ምክንያት ሳታገባ የኖረች ልጄን ለዚህ አጋቡት የሚል መልእክት ነው። አንተ ታሪክን መቀየር ሲችል አይ ሚካኤል አይ መላኩ ከሁላችን ጋር ይሁን። ከሰፈር ደረሰ። ባህራን እባላለሁ፣ መልእክት ከንጉሥ ይዤ መጥቻለሁ፣ ተቀበሉኝ ይሄውና አለ። ለሚመለከተው ደብዳቤውን ሰጠ። ደብዳቤው ተገለጠ፣ ተነበበ፣ እጹብ ድንቅ ሆነ። እንዴት ሊሆን ይችላል? ይሄ የማይታሰብ ነው። ምንም ማድረግ አይቻልም። ንጉሡ የቤቱ ባለቤት ባለሀብቱ ካዘዘ ከፈረመበት ማረጋገጫ ካለው ማድረግ ብቻ ነው። እኔ ዘገያለሁ፣ ልጄን ዳሩለት፣ ኳሉለት፣ ይሄ ነው እኔ የመረጥኩት የልጄ ባል ብሎ እኮ ነው የላከዋት። በእውነቱ ሚካኤል ደግሶ ይድረናል። በእውነቱ ካስፈለገ ደግሶ መዳር የሚችል መልአክ በሁለንተና ጉድለታችን መካከል እየገባ ጉድለታችንን እየሞላ መሬት አለመቸን ሲል በባህር ላይ እያንሳፈፈ መሬት እንደ እሳት ሊያቃጥለን ከፈለገ ክንፉ ላይ እያደረገ መሻገር ያለብንን እያሻገረ ያኖረናል። ከሁላችን ጋር ይሁን መልአኩ ቅዱስ ሚካኤል። አሁን ያ ሰፈር አንድ ትልቅ ነገር ተደገሰለት። የሰርግ ድንኳን መትከያ ስፍራ መፈለግ። አየው ተሰብስቦ መቃብር የትኛው ላይ ይቀበር ብሎ የድር አስፈጻሚ ኮሚቴ ይጠራለት የነበረ ልጅ ኧረ እሱን የምንድር ነው ገድሎ መጣል ነው እንጂ በወጉ እንኳን የማይቀበር የነበረ ልጅ፣ በወጉ እንኳን እንዲቀበር ያልተፈቀደለት ልጅ መድኃኔ ዓለም ግን እቅፍ ድግፍ አድርጎ መልአኩን ልኮ የድሩን ድንኳን ወደ ሰርግ ድንኳን ቀየረና ጌታዬ ከዚያ በኋላ የነበረውን ሰርግ የነበሩት ቢመሰክሩ ይሻላል። 40 ቀን ድል ያለ ግብዣ ግብዣውስ ግብዣ ይመስላል። አንድ ፍሬ ልጁን አለች የለችም የምትባል ልጁን ለአንድ ቀብሮ ገድሎ ለቀበረው ከሞት ለተነሳው በባለጸጋው ልብ ውስጥ ለሞተ ሰው የተዳረች ሴት በሏት። በእውነቱ በባለጸጋው በክፉ ሰው ልብ የሞተ ሰው እግዚአብሔር ግን ሕያው ያደርጋል። መልአኩ ግን ሕያው ያደርጋል። ከመቃብር መካከልም ቢሆን አስነስቶ እንዲህ ያደርጋል። የኛ መልአክ መልአኩን ልኮ የኛም መልአክ ወደኛ ተልኮ ታሪክ እንዲህ ይቀየራል። ታሪክ ይገለበጣል። ነገር እንዳልነበር ይሆናል። የባህራን ነገር እንዲሆነና ሰርጉ ድል ብሎ ከርቀት እየተሰማ አያልቅ ግብዣው እየተበላ እየተጠጣ 40 ቀናት ከተቆጠሩ በኋላ እንዳለመታደል ይሄ ባለጠግነት አትበሉት፣ ይሄ የተዋረደ ሰው ከነበረበት ተነስቶ ወደ ሰፈር ሲመጣ ከርቀት ታላላቅ ድንኳኖችን የድግስ ሽታና የጭፈራ ድምፅ ሲሰማ የሆነውን ከወሬ ነጋሪዎች ሲሰማ ልገው በገዛ እጁ ሞተ። ወገኖቼ ገዳይ ሳያስፈልገን
በገዛ እጃችንም እስክንሞት የሚያደርሰን የክፋት ከፍታ ነው። የክፋታችን ከፍታ ከፍ ካለ ገዳይ አትፈልጉ። እኛ በቂ ነን ለራሳችን። የበጠበጥነው መርዝ እኛን ለመግደል በቂ ነው። ሞተ በገዛ ሰይፉ፣ ሞተ በገዛ ክፋቱ፣ ሞተ በገዛ ግፉ። ራሱ በቆፈረው መቃብር ውስጥ ራሱ ባሰላው ሰይፍ ተወግቶ ሞተ። አሁን ይሄ ሰፈር ታሪኩ ተቀይሯል። ክፉ ሰው ተወግዷል። ባህራን የሚባል ደግ ሰው ቅዱስ ሚካኤል ወስዶ ድሯል፣ ሞሽሮታል። ከዚህ በኋላ የዚያ ክፉ ሰው ሰፈር ነው ሳይሆን የሚባለው የባህራን ሰፈር ነው ይባላል። ይኸው ሰፈራችን መድኃኔዓለም ይቀይርልን። በእውነት መስተካከል ያለበትን መጥፎ ነገር እያስተካከለ ደግደጉን እያመጣ የመላኩ ስም የሚጠራበት መንደር ያደርግልን። የማን ሰፈር ነው ሲባል የዚያ የክፉ አይደል። ይሄ ክፉ አይሰጥ ባለጠጋ ነው ግን ክፉ ነው ሲባል የነበረው ከጥቂት ጊዜ የመግደል ፍላጎት ቆይታ በኋላ የማን ሰፈር ነው ሲባል ይሄ የዚያ የክፉውን ሰው ልጅ ያገባው ይሄ በጣም የሚገርም ወጣት እኮ ነው። አሁን ደግሞ ቄስ ሆኗል። ይገርማቸዋል። የዚህ የቀሲስ ገሌ ሰፈር እኮ ነው የተባለ። ሰፈሩ ተቀየረ አልኳችሁ እኮ። የባህራንም የሰፈሩ የባህራንም የአካባቢው መቀየር ካለበት ሰው ከተቀየረ ሰፈሩም ይቀየራል፣ ከፍ ይላል። የእግዚአብሔር ቸርነት የመላኩ ረዳትነት ከሁላችን ጋር ይሁን። የብፁዕነቱ ወቡራኪ አይደለም።